ሰበር ዜና የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከ14 ወራት የዩናይትድ ቆይታ በኋላ ዛሬ መሰናበታቸው ይፋ ሆኗል። ፖርቹጋላዊ አሰልጣኝ በማንቸስተር ዩናይትድ ትልቅ ተስፋ ተደርጎባቸው ከተወሰኑ ወራቶች በፊት በዚህ ቡድን የተቀጠሩ ቢሆንም ነገር ግን ተስፋ ሁሉ በኖ በወልቭስም በሊድስም በወራጅ ቀጠና በሚገኙ ቡድኖችም ነጥብ መጣላቸውን ቀጥለዋል። ይህ የሚያሳሰባቸው ማንቸስተር ዩናይትዶች አሰናብቷቸዋል። ይባስ ብሎም ከውጤት ማጣታቸው በተጨማሪ ከስፖርቲንግ ዳይሬክተሩ ጆይ ዊልኮክስ ጋር የገቡት ግጭት ለስንብቱ መፍጠን ምክንያት እንደሆነ እየተጠቀሰ ይገኛል። ሩበን አሞሪምም ከዛሬ ጀምሮ ከማንቸስተር ዩናይትድ አሰልጣኝነታቸው ተነስተዋል። በቀጣይ ሮብ ማንቸስተር ዩናይትድ በርንሌይን በሚገጥምበት ጨዋታ የቀድሞ ማንቸስተር ዩናይትድ አሰልጣኝ ዳረን ፍሌቸር ከልጆቹ ጋር ማንቸስተር ዩናይትድን በአሰልጣኝነት እንደሚመራ የሚጠበቅ ይሆናል። ማንቸስተር ዩናይትድ ሩበን አሞሪምን ማሰናበቱን ተከትሎ አሁንም የውል ማፍረሻ ዋጋ እንደሚከፍል የሚጠበቅ ይሆናል። የማንቸስተር ዩናይትድ ደጋፊዎች ስንብቱ እንዴት አገኛችሁ? ትክክለኛ ውሳኔ ነው ብላችሁ ታስባላችሁ? የፕላስ እንግዲህ ይህንን ቪዲዮ ማለት ነው ፖድካስት መሀል እዚህ ቀረጻ መሀል ሆነ ነው ሩበን አሞሪም ከማንቸስተር ዩናይትድ ተባሯል። እኔ ይባረር ምናምን ብዬ ቪዲዮ ሰርቼ ነበረ። ያው ሰምተው ነው። አይ ግን ማለት ነው አይ ዶንት ቲንክ ኢትስ ዘ ራይት ዲሲዥን አሞሪምን በዚህ ሰዓት ማባረር ልክ ነው ብዬ አላስብም። ማለትም አሮን ነው ብቻ አሞሪም ተባሯል። እሺ ሰበር ዜና ሩበን አሞሪም ኦፊሻሊ ሳክ ተደረገ። ማን ምን አይነት ዜና ነው የሰማሁት? ምን አይነት ዜና ነው የሰማሁት? እዲ ዳረን ፍሌቸር ኢንተር ማናጀር ሆኖ ተቀጠረ። ማን እሺ ማንቹሪያን ሳይሆን እሺ ምን ልትሆኑ ነው? ማሬስካል ታስፈርሙ ነው? በእርግጠኝነት ማናጀር ስለሌለ ነበር ዝም ያሉት እስካሁን ድረስ የታገሱት። ቀይ ተሰጣው ማሬስካል ሊያመጡ በእርግጠኝነት ነው ብላችሁ። አረ ሩበን አሞሪም ተባረረ። ሌላ ትረስ ዘ ፕሮሰስ ማን ነው? ማንቹሪያንስ አቤት እኛ ዋንጫ እንበላለን። አንቺ አሰልጣኝ እያሞክሽ ትበያለሽ፣ አሰልጣኝ ትበያለሽ። አፍኮን የሄዱ ተጫዋቾች ማን ነው? በሱ ፕሮሰስ ተብሎ ምናምን የሄዱ ተጫዋቾች ሲመጡ የለም አሰልጣኙ። አማድና አምቦይም እዛው ቅሩ፣ ሳልቀልላችሁ ማን እዛው ቅሩ እዴ ተጫዋቾች ምናምን ነገር ሲስተሙ ተብሎ ተጫዋቾች አስፈረማችሁለት፣ 300 ሚሊዮን አወጣችሁለት። ትረስ ዘ ፕሮሰስ የለም። ወፍኖ 3 ዓመት ያለውስ 3 ዓመት ተጠብቃለሁ ያለውስ ምን ይሻላችኋል? ንገሩኝ እስቲ። ማሬስካን ነው የምታመጡት ብያችኋለሁ። ምርጥ ማናጀር ነው ማሬስካ። በዚህ ከዚህኛው ይሻላል። ይሄ ጨለለ የሆነ ሰውዬ ማለት ግን ፕሮሰስ ትረስት ማድረግ ይልመድባችሁ። አዲሶቹን ባለቤቶች ማባረር ጀምሩ። መተው በቃ አለቀላችሁ። ሌላ 10 ማናጀር ታባረራለች በሚቀጥለው 10 ዓመት ዋንጫ ሳበይ ማለት እኛ ዘንድሮ ጀምራለን። ፈጣሪ ልጅነቴን እንዳበላሻው በስተርጅና ደግሞ ልካስ ነው ይላል። አንቺ ትወቂያለሽ፣ እኔ ወርልኝ። አሞሪም ተሰናበተ። ላምን አልቻልኩም። እውነት ያልተጠበቀ ውሳኔ እንዴ! እኔ ብዙ አሰልጣኝ ሲሰናበት አይቻለሁኝ። ምንም አይመስለኝም ነበር። ደነገጥኩኝ። የሆነ ለቅሶ የተነገረኝ ነው መሰለኝ። ወላሂ ነው የምላችሁ። ክውን ያልኩት ብዙዎች እርግጠኛ ነኝ የሱ መሰናበት እንደምትፈልጉ አውቃለሁ። ግን እሱ ልጆች አስፈርሞ በሱ ሁኔታ እንዲሆኑ ተብሎ ተጫዋቾች መጥተው በ20ኛው ሳምንት አሰልጣኝ ማሰናበት ምን ይሉታል? በእርግጥ ውጤቱን እሱን ለማቆየት ምንም ምክንያቶች የሉም ብዬ አስባለሁ። ግን ደህና ተስፋ እያሳየ ነበር እኮ። እኔ አሁን እሱን አሰናብተው የተሻለ ሰው ከመጣ ልክ ናቸው እላለሁ። ግን አሁን ደግሞ ሌላ ፕሮሰስ መጠበቅ ነው የሚሆነው። ኧረ ቢስሚላ አሞሪም ማንም ይሰራበት ባይዘው። እኔ ከዩናይትድ አላስበልጠውም። አሞሪም ትናንት ነው የመጣው። ግን የከፋ እንዳይሆን ደህና ተስተካከለ። እስቲ ለማንኛውም ዩናይትድ ደጋፊዎች የሚሰማቸው ኮሜንት ላይ አስቀምጡ። መንገድ ላይ ሆኜ ነው ይሄን ቪዲዮ የሰራሁት ራሱ። የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ማንቸስተር ዩናይትድ እንግዲህ አሰልጣኛቸው ሩበን አሞሪምን አባሯቸዋል። ሩበን አሞሪም has been sacked by ማንቸስተር ዩናይትድ። ከዚህ በኋላ ለጊዜው ማንቸስተር ዩናይትድ አሰልጣኝ የለውም ማለት ነው። ይሄንን ቪዲዮ ለማንቸስተር ደጋፊዎች በሙሉ ላኩላችሁ። ብዙ ጊዜ ኮፒ ሊንክ አድርጉት። ፎሎ ያደረጋችሁ ሰዎች በቀይ ፕላስ ምልክቱ መንካት እንዳለ። ያው እንግዲህ የሩበን አሞሪም መባረር የመጣው ትናንትና ከማንቸስተር ዩናይትድ ከሊድስ ጋር አቻ መውጣቱን አስመልክቶ ነው። እናም ከጨዋታው በኋላ ሩበን አሞሪም የሰጡት ፕሬስ ኮንፈረንስ ላይ ከማንቸስተር ዩናይትድ ባክሩም ስታፍ ወይም ደግሞ ከአመራሮቹና ከስታፎቹ ጋር ሰጣ ገባ ውስጥ ገብተው ነበር። አንዱም የተናገሩት ነገር ሪክሩትመንት ዲፓርትመንት ላይ ያሉ ሰዎች ዱ ዘር ጆብ ብላችኋል፣ ወይም ደግሞ ሪክሩትመንት ላይ
የሚሰሩ ሰዎችን ስራችሁን በስነ ስርዓት ስሩ የሚል መልእክት አስተላልፎ እና ያው ማንቸስተር ዩናይትድ ያው ባክ ያደረገው ነበር። አሞሪም ተጫዋች ቢፈልግ ይደግፈው ነበር። ነገር ግን ያው ከዚህ በፊት እንደሰማችሁት ምንም ተጫዋች አላስፈርምም ብሎ ነበር። ከዛ በተጨማሪ ደግሞ ከዳይሬክተር ኦፍ ፉትቦል የማንቸስተር ዩናይትድ ማለት ነው ከሱ ጋር ያለው ሪሌሽንሺፕ ተበላሽ እና የማንቸስተር ደጋፊዎች ስለዚህ ነገር ምን ታስባላችሁ? መባረር ነበረበት ወይስ መቆየት ነበረበት? ጊዜ ያስፈልገው ነበር? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። በቀጣይ ማን አሰልጣኝ ቢመጣ ይሻላችኋል ወይስ ማን ይመጣል ብላችሁ ታስባላችሁ? እስኪ ግምታችሁ እሱን ኮሜንት ላይ አስቀምጡ። ያሳፍራል ጀማው፣ በጣም ነው የሚያሳፍረው። ሰበር ዜና ሩበን አሞሪም እንግዲህ ከማንቸስተር ዩናይትድ ኃላፊነቱ እንግዲህ መሰናበቱ ኮንፈርም ተደርጓል። እጅግ በጣም ነው የሚያሳፍረው ጀማው። ምን ያድርግ ይሄ ሰውዬ? ምን አድርግ ነው የሚሉት? ቀልዱ ቀልድ ነው ጀማው። ወደ ቁም ነገሩ ስናመራ ግን ይህ አሰልጣኝ ምንም ማድረግ አይችልም። ከአቅሙ በላይ የሆነ ነገር ነው የገጠመው። እጅግ ወሳኝ የሚባሉ ተጫዋቾቹ ወደ አፍሪካ ዋንጫ ቅንተውበታል። ከዛ በተጨማሪ የቡድኑ እስትንፋስ የልብ ትርታ የሆነው ብሩኖ ፈርናንዴስ ጉዳት ላይ ነው። ታዲያ በዚህ መሀል ሰሞኑን እያመጣው ካለው ውጤት የተሻለ ምን ሊያመጣ ይችላል? ምንም እኮ ሊያመጣ አይችልም። ግን ዩናይትድ ደጋፊዎች ሲሪየስሊ ወስዳችሁ አንድ ማወቅ ያለባችሁ ነገር ትናንትና ከጨዋታው በኋላ በሰጠው ፕሬስ ኮንፈረንስ ላይ ከስፖርቲንግ ዳይሬክተሩ አንስቶ ሙሉ የቡድኑ ሰዎች ማለት ነው ኃላፊነት እንዲወስዱ ጥያቄ አቅርቧል። እኔ ላይ ብቻ የሚተው አይደለም፣ ሁላችንም እንደየስልጣን ተዋረዳችን ኃላፊነት መውሰድ አለብን ብሎ ተናግሮ ነበር። ታውቃል። እናም ደቂቃም አልፈጀባችሁም ይወላችሁ ለማባረር እሱን። ከዚህ በፊት እኮ በግሪምስቢ ሲሸነፍ ማለት ነው ያላባረሩት የዛኔ የቡድን ባህል ወግ ታሪክ አልጠበቀም ብለው ለቡድኑ ቢያስቡ ኑሮ የዛኔ ያባሩት ነበር። ግን ከዛ በኋላ ተተውት እነሱን እስካልነካ ድረስ ማለት ነው በሰላማዊ መንገድ አስኪደውት እዚህ ጋር ደርሶ ግን ወደ እነሱ ጣት የቀሰረ ቀን አንድ ቀን አላሳደሩትም። አንድ ቀን በጣም የሚያሳፍር ለክለቡ የማያስብ ይልቁኑ ማለት ነው ስለ ራሳቸው ስልጣንና ስለሚያገኙት ገንዘብ የሚያስቡ ብቻ አመራር ያለበት ቡድን ቢሎ ማንቸስተር ዩናይትድ ነው። ይመሬ ነው እላችሁ በጣም ነው ማዝነው። ይህን ሰውዬ በማባረር ምንም አይነት ለውጥ አይመጣም ዩናይትድ ቤት። ግልጹን ስንነጋገር ደግሞ ቅንጣት ያክል ማለት ነው የምረን የተበሳጨው ወገን። የደንቆሮ ለቅሶ መልሶ የሚለው ተረት ለማን እንደሆነ ታውቃላችሁ? ለዩናይትድ ነው። እውነት ነው ቤተሰብ፣ አሞሪም ውጤት በማጣት ውስጥ የከረመ አሰልጣኝ ነው። እሱ እውነት ነው። ግን ውጤት በማጣት አይደለም የተባረረው። ትከሻ እንዴት ከኛ ጋር ትለካካለ ነው የመባረሩ መንስኤ። አሞሪም ምን አለ? እኔ የክለቡ ማናጀር ነኝ፣ አሰልጣኝ ብቻ አይደለሁኝም። ስለዚህ ስፖርቲንግ ዳይሬክተሩም ስራውን ይስራ፣ ስካውቲንግ ቲሙም ስራውን ይስራ አለ። ይህ ሰውዬ በዚሁ ከቀጠለ እኛንም ይናገረናል ብለው ጫሩት ባለቤቱ። 3-4-3 የሚጫወት አሰልጣኝ አምጥተ 4-3-3 ተጫወት ምን ማለት ነው? ቤተሰብ እንግዲህ ግንበኛም የቀን ሰራተኛ ነው፣ ቀለም ቀቢም የቀን ሰራተኛ ነው። ግን ቀለም ቀቢን እንዴት ግንበኛ ሁን ትለዋለህ? ይሄ እኮ የማይሆን ነገር እኮ ነው። ጆዜ ሞሪኖን እንደ ፔፕ ጋርዲዮላ በቃ ቲኪታካ ተጫወት እንደማለት እኮ ነው። እንደገና ፍሌቸር እኔ በዚህ ዓመት አሰልጣኝ የሚቀጠርልን አይመስለኝም እንጂ እኛ ነገር። በስመ አብ። ሰበር ዜና፣ ትክክለኛ ሰበር ዜና ማለት ይሄ ነው። ድንገት እኔ ሶሻል ሚዲያ አልገባውም፣ ከመንገደኛ ነው የሰማሁት። ሩበን አሞሪም ተባረረ ከመንገደኛ። እግዚአብሔር ይወርዳ ሰማሽ ምናምን ምን። ኧረ በስመ አብ። ለማንኛውም ኢሚዲየት ኬዝ ሊሆን እንደሚችል ግልጽ ነው። እንዲህ ድንገት ከተባረረ እና እንደዛም ነው የተባለው። ያስታውቃል የተወሰነ ኢሚዲየት ኬዝ ሊሆን እንደሚችል የሰሞኑ ፕሬስ ኮንፈረንሶቹ ምናምን ካለ ከነ ጄሰን ዊልኮክስ ጋር ምናምን የሆነ አለመግባባት ላይ እንዳለ ያስታውቅ ነበረ። በቃ አይሆንም ብለው እንግዲህ አባረውታል ማለት ነው። እንግዲህ ባይባረር ጊዜ ቢሰጠውም አይደብረኝም። እኔ ትንሽ ጊዜ ቢሰጠው ብናየው። ግን ደግሞ እንግዲህ ከነሱ ጋር እንዳልኳቸው አስታውቃል። ከሆነ ታይም በኋላ ያለው ፕሬስ ኮንፈረንሱ ላይ ያስታውቃልና እነሱ በቃ አይሆንም ብለው ካመኑበት ምንም አንደኛ የሱ ሲስተም ዲቨሎፕ ከአምናው እስኪ በምን መንገድ ዲቨሎፕ አድርጓል የዩናይትድ ቲም። የሱ ሲስተም ነው እያልኳቸው ያለ ሲስተሙ ላይ ኦብሰስድ የሆነ አሰልጣኝ ነው። ግን የሱ ሲስተም በዩናይትድ ውስጥ ምን ያህል አድጓል? ምንም ምን ያድጓል አላየሁትኝ። እንደዛው ነው እና ምንም በመባረሩ ዩናይትድ ደጋፊ ለምን ምናምን አያውቃለሁ፣ ይገባኛል። ዩናይትድ አሰልጣኝ ባባረረ ቁጥር ሁሌ አሰልጣኝ መቀየር የትኛው አሰልጣኝ ነው ረጅም ጊዜ የተሰጡት በደንብ ቡድን የሚሰራው ምናምን የሚል ነገር ይኖራል። በእርግጥ ግን እኔም እንደዛ ይሰማኛል እውነቱን ለመናገር። ግን ደግሞ የሩበን አሞሪም ሲስተም እያደገ የሆነ ዲቨሎፕ እያደረገ ስቴፕ ባይ ስቴፕ አላየንም ብዬ አስባለሁ። እና አንድም የማሬስካ መባረር ነው መሰለኝ በደንብ ድፍረት የሰጣቸው። እንዲህ ምንድን ነው ምናምን። ለማንኛውም እንግዲህ እስከ መቼ አሰልጣኝ እንደምንቀይር አላቅም። አሁን ዛሬ በህልሜ ማየው ማለት ነው በቃ ሌሊቱ ሙሉ ስቃዥ ሉዊስ ኤንሪኬ ፔዥን ለቆ ዩናይትድን ምናምን ሲቀላቀል በህልሜ። ሌላ ማን አለ ደህና አሰልጣኝ? የለም እኮ ኮች ዲዘርቢ አሪፍ አሰልጣኝ ነው። ከዛ ውጭ ግን ሉዊስ ኤንሪኬ እኔም ቢቀጥሩኝ ማለት ነው እዛ ስፖርቲንግ ዳይሬክተር ምናምን አድርገው እንትናን አመጣው ነበር ከፔዤ ጋር አፋትቼ ሉዊስ ኤንሪኬ።
ማን ነው የሚመጣው አሁን በክርስቶስ